ሁላችንም እንደ ኢትዮጵያዊ አንድ የጋራ ህልም አለን። እሱም ቤት መግዛት ነው። አሜሪካም ሆነ ኢትዮጵያ ቤት ገዝተን አከራይተን በየወሩ ኪራይ መሰብሰብ እንፈልጋለን። ለምን? ምክንያቱም እሱ ፓሲቭ ኢንካም ወይም ተኝተን የምናገኘው ገቢ ስለሆነ። ግን እውነቱን እንነጋገር። ዛሬ ላይ አሜሪካ ውስጥ ቤት ለመግዛት ስንት ያስፈልጋል? $500,000፣ $1 ሚሊዮን። ለዚህ ደግሞ ለ30 ዓመታት የባንክ ብድር መክፈል አለባችሁ። የመጀመሪያውን ክፍያ ዳውን ፔይመንት ለመቆጠብ ብቻ ዓመታት ይፈጃል። ግን ልክ እንደ ቤት በየወሩ ኪራይ ወይም ገቢ የሚያመጣ ነገር ግን $500,000 የማይጠይቅ ሌላ አይነት ንብረት ቢኖርስ? ዛሬ ስለ ዲጂታል ሪል ስቴት እናወራለን። ሀብታሞች በድብቅ እየገነቡት ስላለው ግን ብዙ ሰው ስለማያውቀው ስለ ዘመኑ አዲሱ ንብረት። ሱቅ ንግድ ብቻ አይደለም፣ ንብረት ነው። ብዙ ሰዎች ኢትሲ ላይ መሸጥን እንደ ቀላል የቲሸርት ንግድ ነው የሚያዩት። እኛ በዛይ ግን የምናየው እንደዛ አይደለም። እኛ የምናየው እንደ ኦንላይን ንብረት ነው። እስታስቡት፣ አንድ አካባቢ ላይ ሱቅ ወይም ቤት ገዝታችሁ ስታከራዩ ቤቱ የእናንተ ንብረት ነው። ዋጋው በጊዜ ሂደት ይጨምራል። ኢትሲ ላይ የከፈታችሁት ሱቁም ልክ እንደዛ ነው። አንደኛ መሬቱ ኢትሲ ራሱ ነው፣ ተፈላጊ ቦታ ላይ እንዳለ መሬት ነው። ሁለተኛ ህንፃው የእናንተ ብራንድና የጫናችሁት ምርት ነው። ሶስተኛ ተከራዮች ደንበኞቻችሁ ናቸው። አራተኛ ኪራይ በየቀኑ ወይም በየወሩ የሚገባላችሁ ትርፍ ነው። ልዩነቱ ምንድን ነው? ፊዚካል ቤት ለመግዛት $100,000 ያስፈልጋችኋል እንበል። ኦንላይን ሱቅ ለመክፈት ግን በጣም ትንሽ ካፒታል በቂ ነው። ግን አንዴ ካደገ በኋላ በወር $1,000፣ $5,000 እያለ ልክ እንደ ትልቅ ህንፃ ገቢ ማምጣት ይጀምራል። ችግሩ ግንባታው ቀላል አይደለም። ታዲያ ይህን ያህል ቀላል ከሆነ ሁሉም ሰው ለምን አይሰራውም? መልሱ ቀላል ነው። ልክ ቤት ለመስራት ኢንጂነር፣ ፎርማንና የቀን ሰራተኛ እንደሚያስፈልገው ሁሉ ስኬታማ የኢትሲ ሱቅ ለመገንባትም ሙያተኞች ያስፈልጋሉ። ጥሩ ዲዛይን የሚሰራ አርክቴክት ማለትም ግራፊክ ዲዛይነር ያስፈልጋል። ሱቁን ለሰው የሚያሳይ ደላላ ወይም ኤስኢኦ ኤክስፐርት ያስፈልጋል። ስራውን የሚቆጣጠር ማናጀርም ያስፈልጋል። አብዛኛው ሰው ብቻውን ይጀምርና እነዚህን ሁሉ ሙያዎች ሲያጣቸው መሰረቱን ሳይጨርስ ያቆማል። ህንፃው ፈረሰ እንደምንለው ሱቁ ይዘጋል። መፍትሄው ዛሃይ እንደ ኮንትራክተር እዚህ ጋር ነው ዛሃይ የሚገባው። እኛን እንደ ኮንስትራክሽን ድርጅት ቁጠሩን። እናንተ የዲጂታል መሬቱን ወይም ኢትሲ አካውንት ትይዛላችሁ። እኛ ደግሞ መሳሪያዎቻችንና ሰራተኞቻችንን ይዘን እንገባለን። ምርጥ ዲዛይን እንሰራለን፣ ግንባታ፣ ምርጥ ኤስኢኦ እናደርጋለን፣ ለገበያ ማቅረብ፣ የደንበኛ አገልግሎት እንሰጣለን፣ ህንፃ አስተዳደር። እናንተ ስራችሁ ምንድነው? የህንፃው ባለቤት መሆን ብቻ። ቁልፉን ተረክቦ በየወሩ የሚገባውን ኪራይ ወይም ትርፍ ማስተዳደር። ዛሬ ላይ ምርጫው የእናንተ ነው። $500,000 እስኪኖራችሁ ጠብቃችሁ ቤት እስክትገዙ ዓመታትን ተባክናላችሁ ወይስ ዛሬ ባላችሁ አቅም የራሳችሁን ዲጂታል ንብረት ማስጀመር ትፈልጋላችሁ? ይህ ንብረት ዛሬ ገቢ ያስገኝላችኋል፣ ነገ ደግሞ ለልጆቻችሁ የሚተርፍ ሀብት ይሆናል። ይህንን የዲጂታል ኮንስትራክሽን እንዴት እንደምንሰራላችሁ ማየት ከፈለጋችሁ አንደኛ ከታች ያለውን ሊንክ ተጭናችሁ ዋትስአፕ ግሩፕ ይቀላቀሉ። ሁለተኛ ቅዳሜ በሚኖረን ዙም ሚቲንግ ላይ ተገኙ። የህንፃውን ፕላን ወይም ቢዝነስ ፕላን እናሳያችኋለን። ጊዜው የቴክኖሎጂ ነው። አርፈን የምንተኛው ገንዘባችን ለኛ ሲሰራ ብቻ ነው። በዛይ ቤተሰብ እንገናኝ።